እንኳን በደህና መጣችሁ። ዛሬ የምንወያየበት ጽሑፍ በእውነት አእምሮን ከሚፈታተኑ ሐሳቦች አንዱን ነው የሚመለከተው። ራሱ ዘላለማዊነት በእግዚአብሔር ውስጥ ወሰን የለውም ይላል። በጣም ጠልቅ ርዕስ ነው። አዎ። እና ዋናው ትንታኔው የሚየው ያው እኛ የምንረዳው የጊዜና የቦታ እውነታ ለእግዚአብሔር ፍጹም የተለየ ትርጉም አለው ነው የሚለው። በትክክል። እና እስኪ ከጀምሮን ጀምር። ጽሑፉ የሚነሳው እግዚአብሔር አልፋና ኦሜጋ ነው ከሚለው ሐሳብ ነው፣ መጀመሪያና መጨረሻ። አዎ። እና ይሄ ራሱ በጣም መሰረታዊ ነጥብ ቢመሰልም ግን ትንሽ አሳሳች ነው። ምክንያቱም ኢሳይያስና ራእይን ሲጠቅስ ፊተኛውና ኋለኛው ይላል። ለመጀመሪያ ጊዜ ስንሰማው ምን ይመስላል መሰልሽ? ልክ የሆነ ረጅም ለጊዜ መስመር አለ እና እሱ መጀመሪያው ላይ እና መጨረሻው ላይ አለ። ልክ እንደዛ። ግን ሐሳቡ ከዚያ የጠለቀ ነው። ጽሑፉ የሚሞግተው ጅማሬና ፍጻሜን በአንድ ላይ ይዘዋል ነው የሚለው። እሺ፣ ይሄንን ለመረዳት በጣም ከባድ ነው። እንዴት ነው ሁለቱም በአንድ ጊዜ ሊሆን የሚችለው? ጥሩ ጥያቄ ነው። የጽሑፉ ዋና መከራከሪያ ነጥብም ይሄ ነው። ለእርሱ ጊዜ እንደ ወንዝ የሚፈስ ነገር አይደለም። በመዝሙር ላይ ያለውን ጥቅስ አስታውሹ። 1000 ዓመት በፊትህ እንዳለፈችው እንደ ትላንት ቀን እንደ አንድም የሌሊት ክፍል ነው ይላል። እስኪ ይህንን ለአንድ አፍታ እናስበው። 1000 ዓመት። አዎ፣ ለእኛ የሰው ልጅ ስልጣኔ በሙሉ የሚጠጋው ጊዜ ለእርሱ ልክ እንደ ትላንትናው ቀን ነው። ወይም ሌሊት ላይ ዓይንሽን ከድነሽ ስትከፍቺ እንዳለፈችው ሰዓት። በትክክል። ስለዚህ መጀመሪያና መጨረሻ የሚሉት ቃላት የእርሱም ማንነት የሚገልጹት ከጊዜ አንጻር ሳይሆን ሁሉንም ነገር የሚይዝ መሆኑን ለማሳየት ነው። እሺ። አሁን አእምሮዬ ትንሽ ተጨናነቀ። ይህንን ተከትሎ ጽሑፉ ስለ አለመኖር ነን ኤግዚስተንስ የሚያነሳው ሐሳብ አለ። አዎ፣ ያ ደግሞ ሌላኛው ስብስ ሐሳብ ነው። ለእኛ የሌለ ነገር፣ ለምሳሌ ገና ያልተፈጠረ ነገር ወይም ወደፊት የሚፈጠር ክስተት፣ ለእግዚአብሔር ግን ሁልጊዜ ሊኖር እንደሚችል ይጠቁማል። ያልተፈጠረ ነገር እንዴት ሊኖር ይችላል? እዚህ ላይ ነው እንግዲህ ከለመድነው አስተሳሰብ መውጣት የሚያስፈልገን። የዚህ ትንታኔ መሠረት መኖርም ሆነ አለመኖር ሁሉም ነገር በእግዚአብሔር ውስጥ መሆኑ ነው። ቆላሴይስ ላይ በሰማይና በምድር ያሉ የሚታዩና የማይታዩ ሁሉ በእርሱ ተፈጥሯል እንደሚለው ልክ ነሽ። ይህ ማለት የእኛ ሕልውና ብቻ ሳይሆን የሕልውና ተቃራኒውም በእርሱ ቁጥጥርና ዕውቀት ስር ነው ማለት ነው። ለእኛ የለም የምንለው ነገር ለእርሱ ሌላ አይነት ሕልውና ሊኖረው ይችላል። ይህን ለመረዳት እንዲቀል ምናልባት ልክ እንደ አንድ ደራሲ ነው። በጣም ጥሩ ምሳሌ ነው። አስረጁ እስኪ። በታሪክ ውስጥ ገና ያልተወለደ ገጸ ባህሪ ወይም ገና ያልተከሰተ ክስተት በደራሲው አእምሮ ውስጥ ሙሉ በሙሉ አለ ማለት ነው። በትክክል። ለገጸ ባህሪያቱ ገና አልተፈጠረም፣ ለደራሲው ግን እውን ነው። ልክ እንደዛ ማለት ይቻላል። ደራሲው የታሪኩን መጀመሪያ፣ መሃል እና መጨረሻ በአንድ ጊዜ ያውቀዋል። ገጸ ባህሪው ግን በታሪኩ የጊዜ ፍሰት ውስጥ ነው የሚኖረው። ቀጥሎ ምን እንደሚመጣ አያውቅም። በቃ ጽሑፉ የሚለውም ይህን ነው። እኛ በታሪክ ውስጥ ያሉ ገጸ ባህሪያት ነን፣ እግዚአብሔር ደግሞ ደራሲው ነው። ስለዚህ ለእኛ ያልሆነ ነገር ለእርሱ ሆኗል ማለት ነው። አዎ፣ ይህ ደግሞ እንደ ጸሎት ያሉ ነገሮችን ስናስብ ትርጉሙን ይቀይረዋል። የምንጠይቀው ነገር ውጤቱ በእርሱ ዘንድ ቀድሞኑ ይታወቃል። እርሱ እየጠበቀ አይደለም። ዋው! ይሄ እግዚአብሔርን ከጊዜ ውጭ ማየቱ እውነትም አእምሮን ያዞራል። በዛው ልክ ደግሞ የእኛን ሕልውና ምን ያህል የተለየ እንደሆነ ያስገነዝባል። እሺ፣ እስኪ ጽሑፉ ስለ እኛው ዓለም በጊዜና በቦታ ስለታሰረው ፍጥረት ምን እንደሚል እኔ። አዎ፣ እዚህ ላይ ነው ልዩነቱ በደንብ ጎልቶ የሚወጣው። ጽሑፉ ዕብራውያንን ይጠቅሳል። እግዚአብሔር መጀመሪያና መጨረሻ የለውም ይላል። እኛ ፍጡራን ግን መጀመሪያም መጨረሻም አለን። የተወለድንበት ቀን አለ፣ የምንሞትበትም ቀን አለ። ሕይወታችን በዚህ የጊዜ መስመር ላይ ታስሮ ነው የሚኖረው። ለምሳሌ በጽሑፉ ላይ የተጠቀሱት ታላላቅ ክስተቶች፣ የሰው ልጅ ውድቀት፣ የክርስቶስ ቤዛነት፣ የመጨረሻው ፍርድ፣ እነዚህ ሁሉ በእኛ እይታ በታሪክ ቅደም ተከተል የተፈጸሙ ወይም የሚፈጸሙ ናቸው። አንድ ካለፈ በኋላ ነው ሌላኛው የሚመጣው። ነገር ግን የጽሑፉ አስኳል ለእኛ በቅደም ተከተል የሚመስሉን እነዚህ ሁሉ ክስተቶች ለእግዚአብሔር በአንድ ጊዜ አሁን ናቸው የሚለው ነው አይደል? በትክክል። ይሄ ነው ዋናው ነጥብ። ይህንን ለመቀበል በጣም ከባድ ነው። ማለትም ዳይኖሶሮች ምድር ላይ ሲራመዱ የነበረበት ቅጽበት
እኛ አሁን ይሄንን ስንነጋገር ያለንበት ቅጽበት እና ከሺህ ዓመታት በኋላ የሚሆነው ነገር ሁሉም ለእርሱ አንድ ነጠላ ያሆን a single now ናቸው። ልክ እንደዛ ነው። እና ይህንን ለማስረዳት ጽሑፉ አንድ በጣም ግሩም ምሳሌ ይጠቀማል። ጊዜና ቦታን የእግዚአብሔር ፈቃድ ለፍጡራን በቅደም ተከታተል እንዲገለጥበት እንደ መልክ ማውጫ ነው የሚላቸው። መልክ ማውጫ? አዎ፣ በኮሪያኛ ሞያንግ ትሬል የተባለው ቃል ነው። ትርጉሙ ሞልድ ኦር ቴምፕሌት እንደማለት ነው። እሺ፣ አስረዳኝ እስኪ። ነገሩን በዚህ መልኩ እናስበው። አንድ የህንፃ ዲዛይነር ወይም አርኪቴክት የህንፃውን ሙሉ 3D ዲዛይን በኮምፒውተር ውስጥ አጠናቆ ይዟል። ለእርሱ ህንፃውን ሙሉ በሙሉ ተሰርቶ ያለቀ ነው። ገባኝ። እያንዳንዱን ክፍል፣ እያንዳንዱን መስኮት፣ ሁሉንም በአንድ ጊዜ ማየት ይችላል። በትክክል። ነገር ግን የግንባታው ሂደት ሲጀመር መሰረቱ ይቆፈራል፣ ግድግዳው ይገነባል፣ ጣሪያው ይቀደናል። ይህ ሁሉ ሂደት በቅደም ተከታተል ጊዜ ይወስዳል። ግሩም ምሳሌ ነው። ስለዚህ እኛ በግንባታው ሂደት ውስጥ ያለነውን ሰራተኞች ወይም ተመልካቾች ነን ማለት ነው። አዎ። ዲዛይነሩ ግን ሙሉን ህንፃ በአእምሮ ይዞታል። እኛ የምናየው ቱብ ሲደረደር ነው፣ እሱ የሚያየው የተጠናቀቀውን ህንፃ ነው። በትክክል። ጽሑፉ የሚለውም ይሄው ነው። ጊዜና ቦታ፣ ያ የተጠናቀቀው የእግዚአብሔር ዕቅድ ለእኛ ለተመልካቾች ደረጃ በደረጃ የሚገለጥበት መድረክ ነው። ለእኛ የሚታየው የጊዜ ሂደት ከዘላለማዊው የእግዚአብሔር እይታ አንጻር ሲታይ አስቀድሞ የተጠናቀቀ ድራማ እንደማየት ነው። እውነቱን ለመናገር ይህንን ሐሳብ ሳነብ ለመጀመሪያ ጊዜ በጣም ነው የረበሸኝ። ይረብሻል። ስለ እውነታ ያለንን መሠረታዊ ግንዛቤ ነው የሚፈታተነው። እውነት ነው። ታዲያ ይህ ወሰን የሌለው ከጊዜና ከቦታው ውጪ የሆነ አምላክ እኛ ከታሰርንበት የጊዜና ቦታ ማዕቀፍ ጋር እንዴት ይገናኛል? ጽሑፉ ወደ መጨረሻው ክፍል ሲመጣ ይህንን ሐሳብ ነው የሚያነሳው። አዎ፣ እዚህ ላይ ነው ወደ ሥላሴ አስተምሮ የሚገባው። ደራሲው መጀመሪያ ኤርምያስን ይጠቅሳል። እኔ ሰማይና ምድርን የሞላሁ አይደለሁምን ይላል። ይህ ማለት እግዚአብሔር በሁሉም ቦታና በሁሉም ጊዜ በአንድ ላይ ይገኛል ማለት ነው። አዎ። ከዚያም ጥያቄው ይህ ሁሉን የሞላ አካል እንዴት ሆኖ ነው ከአንድ ነጥብ ከአንድ ጊዜ ጋር ሊገናኝ የሚችለው የሚለው ነው። እሺ፣ የጽሑፉ መከራከሪያ ሁለተኛው አካል የሆነው ወልድ ወደ ጊዜና ቦታ ውስጥ እንደ ፍጡር ሆኖ ገባ ይላል። እዚህ ላይ ጽሑፉ ስለ ወልድ ሲያነሳ በክርስትና አስተምሮ መሰረት የኢየሱስ ክርስቶስን አካል እያጣቀሰ ነው ማለት ነው። ልክ ነሽ። ጊዜንና ቦታን የፈጠረው አካል ራሱ በፈጠረው ገደብ ውስጥ ገባ የሚል ሐሳብ ነው። ልክ እንደዛ ነው። ጽሑፉ ይህንን ድርጊት የሚያየው በዘላለማዊነትና በጊዜያዊነት መካከል እንደተዘረገ ድልድይ ነው። እና የዚህ ድርጊት ዓላማ ምንድን ነው? ጽሑፉ ለዚህም መልስ ይሰጣል። በዛ ሰዓት ላይ ሰው አይቶኝ በሕይወት አይኖርም ይላል አደል? አዎ። ይህ ማለት ኃጢአተኛና ውስን የሆነ ፍጡር ወሰን የሌለውንና ቅዱስ የሆነውን አምላክ በቀጥታ አይቶ ሊኖር አይችልም። ስለዚህ ወልድ የሰው ሥጋ ለብሶ በጊዜና በቦታ ማዕቀፍ ውስጥ ገብቶ እግዚአብሔር ራሱን ለፍጥረቱ እንዲገልጥ አስቻለ። ገባኝ። እርሱ የማይታየው እግዚአብሔር የሚታይ መገለጫ ሆነ። አዎ፣ ፍጡራን ሊረዱትና ሊገናኙት በሚችሉት መልኩ ቀረበ። ስለዚህ ወሰን የሌለው ሐሳብ ኢንፊኒት አይዲያ ራሱን በተወሰነ ቃል ፋይናይት ወርድ እንደ መግለጽ ማለት ነው። በጣም ጥሩ አገላለጽ ነው። ወሰን የሌለው ኃይል ራሱን በአንድ የሰው አካል ውስጥ ገደበ። ይህንም በማድረግም ፊልጵስዩስ ላይ እንደተጠቀሰው ከስምም ሁሉ በላይ የሆነን ስም በመውረስ በጊዜና በቦታ ላይ ይገዛ። ከጊዜ በላይ የነበረው በጊዜ ላይ ገዢ ሆነ። በትክክል። እና ይህ ሂደት ሲጠናከርስ የፍጥረት ታሪክ መጋረጃ ሲዘጋ ምን ይሆናል? ወልድ በፍጡርነቱ ለዘላለም ይኖራል። እዚህ ላይ ጽሑፉ በጣም ጥልቅና ውስብስብ ወደሆነ ስነ መለኮታዊ ሐሳብ ይወስደናል። አንደኛ ቆሮንቶስን በመጥቀስ ያብራራል። እሺ፣ ፍጥረት ከተጠናቀቀ በኋላ ማለትም ሁሉም ነገር ለእርሱ ከተገዛ በኋላ ያ ፍጡር ሆነው ወልድ ራሱ ለአብ ይገዛል። አዎ። የዚህ የመጨረሻ ግብ ደግሞ እግዚአብሔር በሁሉ ዘንድ ሁሉ እንዲሆን ነው። ይህ ግን ወልድ ከጊዜ ውጭ ያለውን ዘላለማዊ ማንነቱን አይለውጠውም ማለት ነው? በፍጹም። ጽሑፉ እንደሚለው ይልቁንም በፍጥረት ታሪክ ውስጥ የወሰደውን ሚና ማጠናቀቁን ያሳያል። በዘላለማዊነት ከአብ ጋር እኩል ሆኖ ሳለ በጊዜ ውስጥ ግን ራሱን ዝቅ አድርጎ የመገዛት ሚናን ይወስዳል።
እንግዲያው እስካሁን ያወራናቸውን ዋና ዋና ነጥቦች ብንሰበስባቸው የዛሬው ጥናታችን የጀመረው እግዚአብሔር ከጊዜና ከቦታ ገደብ ውጪ መሆኑን፣ ለእርሱ 1000 ዓመት እንደ አንድ ቀን እንደሆነ እና መጀመሪያና መጨረሻን በአንድ ላይ እንደያዘ በማየት ነው። አዎ። ከዚያ በመቀጠል ደግሞ ለእኛ የሌለ ነገር ለእርሱ እንዴት ሊኖር እንደሚችል ተመልክተናል። ይህም እኛ የምንኖረው እውነታ ከእርሱ ዘላለማዊ እይታ አንጻር ሲታይ ምን ያህል የተወሰነ እንደሆነ እንድንገነዘብ አድርጎናል። ያ የደራሲና የገጸ ባህሪ ምሳሌ ቁልፍ ነበር። በጣም። ከዚያም ጊዜና ቦታን የእግዚአብሔር የተጠናቀቀ እቅድ ለእኛ በቅደም ተከተል የሚታይበት መልክ ማውጫ ወይም መድረክ እንደሆነ አየን። ያ የአርክቴክትና የግንባታ ምሳሌ በጣም ግልጽ ያደርገዋል። እኛ ሂደቱን ነው የምናየው፣ እርሱ ግን የተጠናቀቀውን ውጤት ያውቃል። በመጨረሻም ይህ ወሰን የሌለው አምላክ በልጁ በኩል ወደ ጊዜና ቦታ በመግባት ራሱን ለፍጥረቱ እንዴት እንደገለጠ ተመልክተናል። አዎ፣ የማይታየው ከሚታየው ጋር፣ ዘላለማዊው ከጊዜያዊው ጋር የተገናኘበት ድልድይ ሆነ። ይህ ሁሉ እንደሚያሳየው የእኛ እውነታ ከፈጣሪው ዘላለማዊ እውነታ አንጻር ሲታይ ምን ያህል የተለየና ውስን እንደሆነ ነው። እውነት ነው። ጽሑፉ ራሱ እንደሚደመድመው በጊዜና በቦታ የታሰረ ፍጡር እግዚአብሔር ብቸኛው እውነተኛው ህላዌ መሆኑ ምን ማለት እንደሆነ፣ ወይም እርሱ ጊዜን፣ ቦታን፣ መኖርና አለመኖርን እንዴት እንደሚያያቸው ፈጽሞ ሊረዳ አይችልም። የሰው አእምሮ ይህንን ሙሉ በሙሉ ለመያዝ የተወሰነ አቅም ብቻ ነው ያለው። በትክክል። ስለዚህ አድማጭ ሊያሰላስለው የሚገባ አንድ የመጨረሻ ጥያቄ እንተዋለን። እሺ፣ የምናውቀው ይህ የጊዜና የቅደም ተከተል እውነታ በአርኪቴክቱ አእምሮ ውስጥ ካሉት ወሰን የሌላቸው አማራጮች መካከል አንዱ ብቻ ከሆነ ይህ ስለ ራሳችን ህልውናና ንቃተ ህሊና ምን ይነግረናል? ትልቅ ጥያቄ ነው። የእኛ ሙሉ ታሪክ ከጅምር እስከ ፍጻሜ በዘላለም ውስጥ አንድ ነጥብ ብቻ ከሆነ የህይወታችን ውሳኔዎችና ድርጊቶች ትርጉማቸው የት ላይ ነው የሚገኘው?